አርሰናል እና ሪያል ማድሪድ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር በአጫጭር እግር ኳሳዊ ጉዳዮችና ፕሮፋይል ነክ በሆኑ መረጃዎች እየደረሰ ይገኛል። አሁን አርሰናል እና ሪያል ማድሪድን ልናስቃኛችሁ ወድናል። አብሮነታችሁ የለየን። በዚህም በአርሰናል ቤት ትላንትና የተጫወተበትን የካራባኦ ካፕ ዋንጫ እንዳስሳለን። በሪያል ማድሪድ በኩል ደግሞ በአዲስ የውድድር ዘመን እያሳየ የሚገኘውን አመርቂ አፈጻጸም እንገመግማለን። አብሮነታችሁ በድጋሚ የለየን። መልካም ቆይታ። ኢቤሬቺ ኤዜ የመጀመሪያ ግቡን ባስቆጠረበት ጨዋታ አርሰናል ፖርቶ ቬሌን አሸንፏል። በእንግሊዝ ካራባኦ ካፕ የሶስተኛ ዙር ግጥሚያ ኢቤሬቺ ኤዜ የመጀመሪያ ግቡን ባስቆጠረበት ጨዋታ አርሰናል ፖርቶ ቬሌን አሸንፏል። መድፈኞቹ 2-0 ባሸነፉበት ጨዋታ ከኤዜ በተጨማሪ ሊያንድሮ ትሮሳርድ ሌላኛውን ግብ በስሙ አስመዝግቧል። በጨዋታው አማካዩ ክርስቲያን ኖርጋርድ ለአርሰናል የመጀመሪያ የፉክክር ጨዋታውን አድርገዋል። በተጨማሪ ማክስ ዶማን በቡካዮ ሳካን ቀይሮ ተሰልፏል። ቡካዮ ሳካ፣ ቤን ዋይት፣ ክርስቲያን ሞስኬራ እና ማልቲናይልድ ኒውስ ስኬሊ የአርሰናልን የተከላካይ ስፍራ በጨዋታው ሸፍነው ሲጫወቱ ነበር። በዚህም አራቱ ተከላካይ ስፍራ ተጫዋቾች ለመጀመሪያ ጊዜ በቋሚነት በጋራ መሰለፍ ችለዋል። በተጨማሪም የአርሰናሉ የመሃል ሜዳ ተጫዋች ክርስቲያን ኖርጋርድ ከኔታን ንዋኔሪ ጋር ተጣምሮ የመሃል ሜዳ ክፍሉን ሲመራ ታይቷል። ኢቤሬቺ ኤዜም የመሃል ሜዱ ሞተር ነበር። በዚህም ኢቤሬቺ ኤዜ ጎልን ሲያስቆጥር አመቻችቶ ለማቀበል የሚያስችሉ የተለያዩ ሙከራዎችን አድርጓል። በተጨማሪም በቀኝ በኩል ሳካ የተሻለ ተጽዕኖ ማድረግ የቻለ ሲሆን በግራ በኩል ደግሞ ማርቲኔሊ ከረፍት በፊት ትልቅ ተጽዕኖ ፈጥሮ ነበር። አሁን ወደ ጨዋታው ቁጥራዊ መረጃዎች እናልፋለን። በጨዋታው ቁጥራዊ መረጃዎች ባለሜዳው ፖርቶ ቬሌ 0.09 ለጎልነት የሚሆኑ እድሎችን ሲፈጥር፣ በተቃራኒው አርሰናል 0.99 አስመዝግበዋል። ኳስን በመቆጣጠር ረገድ ባለሜዳዎቹ 19% ሲይዙ አርሰናል 81% የኳስ ቁጥጥር ነበረው። በአጠቃላይ ወደ ግብ የተሞከሩ ሙከራዎችን ስንመለከት አርሰናል የተሻለ ቁጥር ነበረው። በዚህም 11 ኳሶችን ወደ ግብ ሞክሮ አራቱን አሳክቷል። ፖርቶ ቬሌ በበኩሉ 3 ኳሶችን ወደ ግብ ሞክሮ ምንም አላሳካም። ትልቅ የግብ እድልን በመፍጠር ረገድ አርሰናል 2 እድሎችን ፈጥሮ ሁለቱንም አስቆጥሯል። አርሰናል 6 የኮርና ምቶችን ሲያገኝ ባለሜዳው 1 አግኝቷል። አርሰናል 789 ኳሶችን ፓስ ሲያደርግ ከዚህ ውስጥ 731ን አሳክቷል። 93% ስኬት ነበረው። ባለሜዳው ፖርቶ ቬሌ በበኩሉ 183 ኳሶችን ብቻ ፓስ አድርጎ 115 ተሳክቶለት ነበር። በአጠቃላይ በጨዋታው አርሰናል ሙሉ በሙሉ በልጦ ነበር ማለት ይቻላል። ሆኖም በብልጫው ልክ ግን ግቦችን አላስቆጠረም። በመልሶ ማጥቃት ሁኔታ በሚመስል መልኩ ሲጫወቱ የነበሩት ፖርቶ ቬሌዎች አርሰናል ላይ ግብ የማስቆጠር እድል አላገኙም። በጨዋታው ብሎክ የተደረጉ የግብ ሙከራዎችን ስናይ አርሰናል 5 ኳሶች ብሎክ ሲደረጉበት፣ ባለሜዳው በሳጥን ቦክስ ውስጥ በፔናልቲ መምቻ ቦክስ ውስጥ የተደረጉ ሹቶችን ስናይ አሁንም አርሰናል 7 ሲያደርግ ፖርቶ ቬሌ 2 አድርጓል። በማጥቃትና ትልልቅ እድሎችን በመፍጠር ረገድ አሁንም አርሰናል በተቃራኒ ሳጥን ቦክስ ውስጥ 31 ኳሶችን ሲነካ ፖርቶ ቬሌ 15 ኳሶችን ብቻ ነክቷል። በዚህም የተሳኩ ፓሶችን በማሳለፍ አርሰናል 2 ሲያሳልፍ ፖርቶ ቬሌ ምንም አላሳለፈም። በኦፍሳይድ በኩልም 2 ጊዜ ፖርቶ ቬሌ ኦፍሳይድ ውስጥ ሲገባ አርሰናል ምንም አይነት ኦፍሳይድ አላጋጠሙም። ሁለቱም ቡድኖች ቅጣት ምት ያገኙ ሲሆን አርሰናል 6 ቅጣት ምት ሲያገኝ ፖርቶ ቬሌ 5 አግኝቷል። ረዥም ኳሶችን በማሻገር ረገድ አርሰናል 47 ሲያሻገር ፖርቶ ቬሌ 35 አሻግሯል። ወደ ሶስተኛ ቀጠና ኳስን በማሻገር አርሰናል 200 ኳሶችን ሲያሻገር ፖርቶ ቬሌ 73 አድርጓል። ክሮሶችን በተመለከተ 10 ክሮሶችን አርሰናል አድርጓል። ፖርቶ ቬሌ 9 ኳሶችን አድርጓል። ለጎልነት የመቀየር እድል ያላቸውን ኳሶችን በማቀበል አሁንም አርሰናል ትልቅ ቁጥር ሲያስመዘግብ 1.60 አስመዝግቧል። ፖርቶ ቬሌ 0.16 ነው። በዚህም አርሰናል የተሻለ ቁጥር አስመዝግቦ ጨዋታውን ሙሉ በሙሉ ተቆጣጥሮት ወጥቷል። በመከላከል ረገድ ፖርቶ ቬሌ 5 ኳሶችን ሲከላከል፣ በአንጻሩ አርሰናል 6 ኳሶችን ተከላክሏል። ታክልን በማሳካት ረገድ 12 ታክሎችን የወረደው አርሰናል 10 ተሳክቶለታል። ፖርቶ ቬሌ 18 ታክሎችን ወርዶ 10 ብቻ ነው የተሳኩለት። ሁለትዮሽ ኳሶችን በማሸነፍ ረገድ ፖርቶ ቬሌ የተሻለ ነበር ይባላል። በዚህም 41% የሁለትዮሽ ኳሶችን አሸንፏል። በአንጻሩ አርሰናል 34 ነበር። ኳሶችን በማጥራት ረገድ 22 ኳሶችን ከግብ ክልል አርሰናል ሲያጸዳ ፖርቶ ቬሌ 18 አጽድቷል። በማቋረጥም እንዲሁ ፖርቶ ቬሌ የተሻለ ነበር። 4 ኳሶችን አቋርጧል። አርሰናል 3 ኳሶችን አቋርጧል። ወደ ግብነት ሊዳርጉ የሚችሉ ስህተቶችን በመፍጠር ረገድ ሁለቱም ክለቦች ምንም አይነት ስህተት አልሰሩም። ግብ ጠባቂዎቻቸው ያዳኗቸውን ስንመለከት
የአርሰናሉ ግብ ጠባቂ ኬፓ አሪዛባላጋ ምንም አይነት ሙከራ አላዳነም። በአንጻሩ በተቃራኒ ክልል ላይ የቆመው የፖርት ግብ ጠባቂ ግን 2 ኳሶችን ሲያድን 1.14ቱ ወደ ጎልነት የመቀየር እድል ነበረው። በዚህም በጨዋታው አርሰናል ሙሉ በሙሉ በሚባል መልኩ ዶሚኔት አድርጎ ጨዋታውን ማሸነፍ ችሏል። በተጨማሪም አርሰናል በሁለተኛ ዙር ሊጠቀምበት የሚችለውን አሰላለፍ ያሳየበት ጨዋታም ነው ብሎ መውሰድ ይቻላል። ለዚህም ከግብ ጠባቂው አሪዛባላጋ ጀምሮ እስከ ተከላካዮቹ ሉዊስ ስኬሊ፣ ሞስኬራ፣ ሳሊባ፣ ዋይት፣ ኑዋኔሪ፣ ኖርጋርድ፣ ኤዜ በመሃል ሜዳ ተጣምረው ያየነበት፣ ሳካ በቀኝ ማርቲኔሊ በግራ እንዲሁም ሜሪኖ በመሃል አጥቂነት ተጣምሮ ያየነበት ሌላኛው ከፕሪሚየር ሊጉ የተለየ አሰላለፍ ነበር። በፕሪሚየር ሊጉ ከተጫወቱት ውስጥ ሳሊባ ብቻውን ሲሰለፍ፣ ሌሎቹ ተቀያሪ ወንበር ላይ የነበሩ ተጫዋቾች ናቸው። እንዲሁም ሜሪኖ 2 ተጫዋቾች ብቻ በቋሚነት ከተሰለፉ ቲም ውስጥ የነበሩ ናቸው። በአጠቃላይ 9 ተጫዋቾች ግን ተቀይሮ የገቡ በመሆናቸው አርሰናል ሁለተኛው አሰላለፉ ምን ሊመስል እንደሚችል ያሳየበት መሆኑ ተመላክቷል። አሁን ከአርሰናል መረጃችን ወጥተን ወደ ሪያል ማድሪድ የስኬታማ ጉዞ ጅማሬ እናልፋለን። አብሮነታችሁ በድጋሚ አይለየን። ሪያል ማድሪድ በ2024/25 የውድድር ዘመን ባለፉት ዓመታት ሲያደርግ እንደነበረ በዋንጫ የታጀበ ጊዜ ማሳለፍ አልቻለም ነበር። በውድድር ዘመኑ በምንጊዜም ተቀናቃኙ ባርሴሎና ላሊጋውን ጨምሮ ሌሎች የውስጥ ውድድሮች ዋንጫን ተነጥቋል። በ2024/25 የውድድር ዓመት ከመጀመሩ አስቀድሞ ማድሪድ ካለው የስብስብ ጥራት አንጻር በዋንጫ የታጀበ ጊዜ ያሳልፋል ተብሎም ተጠብቆ ነበር። ሎስ ብላንኮቹ የላሊጋውን ዋንጫ ከማጣታቸው ባለፈ የእነሱ ውድድር እንደሆነ ከሚነገርለት የአውሮፓ ቻምፒየንስ ሊግ ዋንጫ መድረክ በሩብ ፍጻሜ ነበር የተሰናበቱት። አሰልጣኝ ካርሎ አንቸሎቲ ክሊያን ምባፔ፣ ቪኒሲየስ ጁኒየር፣ ሮድሪጎ፣ ጁድ ቤሊንግሃም፣ ፍሬድሪኮ ቫልቬርዴ እንዲሁም አንጋፋው ተጫዋች ሉካ ሞድሪች እና ሌሎች ከዋክብቶችን ይዘው ፈታኝ የውድድር ጊዜን ነበር ያሳለፉት። ካርሎ አንቸሎቲን ተክቶ ሳንቲያጎ ቤርናባው የደረሰው የቀድሞ ተጫዋች የአሁኑ የቡድኑ አሰልጣኝ ዣቢ አሎንሶ በአዲሱ የውድድር ዓመት ጥሩ አጀማመር እያሳየ ይገኛል። ዣቢ በክረምቱ የተጫዋቾች ዝውውር መስኮት አሌክዛንደር አርኖልድ፣ ዴን ሆይሰን፣ ፍራንኮ ማስታንቱኖ እና አልቫሮ ካሬራስን የመሳሰሉ ተጫዋቾችን ወደ ስብስቡ በመቀላቀል ቡድኑን በማጠናከር ስራ በመስራት አዲሱን የውድድር ዘመን ጀምረዋል። ሪያል ማድሪድ በ2025/26 የውድድር ዘመን በዣቢ አሎንሶ የተመራ በላሊጋው እስካሁን ያደረጋቸውን 6 ጨዋታዎች በሙሉ በማሸነፍ ላሊጋውን እየመራ ይገኛል። 6ቱንም የላሊጋ ጨዋታዎች ያሸነፈው ሪያል ማድሪድ ተጋጣሚዎቹ ላይ 14 ጎሎችን ሲያስቆጥር የተቆጠሩበት ግቦች 3 ብቻ ናቸው። አምና ማድሪድ ወጥ ብቃት ለማሳየት ቢቸገርም ፈረንሳዊ ኮከብ ክሊያን ምባፔ ግን በግሉ ጥሩ ጊዜ ማሳለፉም ይታወሳል። ካለፈው የውድድር ዘመን ይበልጥ ጠንክሮ እየመጣ የሚመስለው ክሊያን ምባፔ በላሊጋው ባደረጋቸው 6 ጨዋታዎች 7 ጎሎችን አስቆጥሯል። 1 ለግብ የሚሆን ኳስን ደግሞ አመቻችቷል። ሌላው ባለፈው የውድድር ዓመት አቋሙ እንደወረደ ሲነገር የነበረው ቪኒሲየስ ጁኒየር በላሊጋው ባደረጋቸው 6 ጨዋታዎች 3 ጎል አስቆጥሮ 3 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። በ2024/25 የውድድር ዘመን የተጠበቀውን ያህል ውጤታማ ያልሆነውና በተቀናቃኙ ባርሴሎና የበላይነት የተወሰደበት ሪያል ማድሪድ በዚህኛው የውድድር ዓመት እስካሁን ያደረጋቸውን ሁሉንም ጨዋታዎች በመርታት አጀማመሩን አሳምረዋል። አሰልጣኝ ዣቢ አሎንሶ ቡድናቸው እስካሁን ያደረጋቸውን ጨዋታዎች በሙሉ ቢያሸንፍም ውህደት ላይ ቀሪ የቤት ስራ እንዳለበት ተናግሯል። ጥሩ የውድድር ዘመን ጅማሩ ላይ የሚገኝ ሪያል ማድሪድ የፊታችን ቅዳሜ ደካማ የውድድር ዓመት ጅማሩ እያሳየ ከሚገኘው ከከተማ ተቀናቃኙ አትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ይጠበቃል። ባለፈው የውድድር ዘመን በዋንጫ የታጀበ ዓመት ማሳለፍ ያልቻለው ሪያል ማድሪድ በዚህኛው የውድድር ዘመን ስኬታማ ጊዜ ለማሳለፍ አሸናፊነቱን ማስቀጠል ይጠበቅበታል። በተለይም በ2024/25 የውድድር ዓመት በሁሉም ውድድሮች ባርሴሎና የተወሰደበትን የበላይነት የማስመለስ ስራ ትልቅ የሎስ ብላንኮቹ የቤት ስራ ነው። ከአምናው የተሻለ ምርጥ የውድድር ዓመት ጅማሬን ያደረገው ክሊያን ምባፔ በማድሪድ ቤት በያዝነው የውድድር ዓመት ምርጥ ጅማሬን ካደረጉ ከዋክብቶች መካከል አንዱ የሆነው ፈረንሳዊ የሪያል ማድሪድ ኮከብ ክሊያን ምባፔ ለአሰልጣኝ ዣቢ አሎንሶ ቁልፍ መሳሪያ በመሆን ቀጥሏል። በተጠናቀቀው የውድድር ዓመት ሪያል ማድሪድ ያለምንም ዋንጫ ቢያጠናቅቅም ባሳለፍነው ክረምት ክለቡን የተቀላቀለው የ26 ዓመቱ ኮከብ ክሊያን ምባፔ የአውሮፓ ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማ ማሸነፉ አይዘነጋም። በሁሉም ውድድሮች 44 ጎሎችን ያስቆጠረውና 5 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለው ምባፔ በያዝነው የውድድር ዓመት ምርጥ የተባለ ጅማሬን በአሰልጣኝ ዣቢ አሎንሶ ስር ማድረግ ችሏል። አሁን በያዝነው 2025/26 የውድድር ዘመን በሁሉም ውድድሮች 7 ጨዋታዎችን ያደረገው ምባፔ 9 ጎሎችን አስቆጥሮ 1 ለግብ የሚሆን ኳስም አመቻችቶ አቀብሏል። ለአሰልጣኝ ዣቢ አሎንሶ ቁልፍ የመጨረሻ ግብ አስቆጣሪ በመሆን የቀጠለው የፊት መስመሩ ተጫዋች በቀጣይ ጊዜያት ከዚህ የተሻለ ብቃቱን ያሳያል ተብሎም ይጠበቃል።
በተጨማሪም አሰልጣኙ በየጊዜው ለሚመርጡት የተለያየ አጨዋወት መንገድ ሁሉ አመቺ ተጫዋች እንደሆነ ይነገራል። 43 ዓመቱ የሎስ ብላንኮቹ አሰልጣኝ ዣቢ አሎንሶ ስለ ተጫዋቹ በሰጠው አስተያየት መባፔ እግር ኳስን በሚገባ ይረዳል፣ ከዚህ በተሻለ ብቃቱን ማሳየት የሚችል ድንቅ ተጫዋች ነው ሲል አሞካሽቶታል። ሪያል ማድሪድ በላሊጋው ካደረጋቸው 6 ጨዋታዎች ሁሉንም በማሸነፍ በ18 ነጥቦች ደረጃውን በመምራት ላይ ይገኛል። ወደ ተመልካቾች በአርሰናል እና በሪያል ማድሪድ ዙሪያ ወደ እናንተ ልንደርስበት ያዘጋጀነው ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላም።